ከፋይናንስ ጋር ተያይዞ ያሉ ነገሮችን ማኔጅ ለማድረግ እዚጋ ፋይናንስ የሚለውን ኦፕሽን ክሊክ ብናደርግ ወደ ፋይናንስ ዳሽቦርድ ወስዶን እስካሁን ሲስተማችን ላይ ሪኮርድ የተደረጉ ትራንዛክሽኖችን በዚህ መልኩ ያሳየኛል። የመጀመሪያው ፔጅ ላይ የመጀመሪያዎችን 10 ትራንዛክሽኖችን የሚያሳየን ከዚህ በላይ ተጨማሪ ትራንዛክሽኖች ካሉ ኔክስት ፔጅ ነክተን በዚህ መልኩ ማየት እንችላለን። ወደኋላ ብንመለስ ከላይ ፊልተር ማድረጊያ ኦፕሽን አለ። ባይ ዲፎልት ሁሉንም ካቴጎሪ ስለሆነ ሎድ የሚያደርገው እኛ ግን ከዛ ውስጥ ኢንካም የሆነውን ብቻ ከሆነ ማየት የፈለግነው እንዲህ ፊልተር አድርገን ኢንካም የሆነውን ብቻ ወይም ኤክስፔንስ የሆነውን ብቻ ወይም ኮሚሽን ወይም ደግሞ ቫት በዚህ መልኩ ፊልተር እያደረግን ማየት እንችላለን። ፊልተር አድርገን ስንጨርስ ክሊክ ፊልተርስ የምትለውን በተናችንን ክሊክ አድርገን ወደ ነበረበት መመለስ ይቻላል። አንዳንዴ ደግሞ ከዚህ ቀን እስከዚህ ቀን ድረስ ሪኮርድ የተደረገውን ትራንዛክሽን አሳይ ማለትም ልንፈልግ እንችላለን። ያኔ እንመጣና ለምሳሌ ከ29 ጀምሮ እስከ 31 ድረስ ሪኮርድ የተደረገ ትራንዛክሽን ብቻ ብል በዚህ ዴት ኢንተርቫል ሪኮርድ የተደረገውን ትራንዛክሽን ብቻ ነጥሎ ያሳየኛል። ወይም ደግሞ እስከ 6 ድረስ ሪኮርድ የተደረገውን ከሆነ በዚህ ዴት ኢንተርቫል ሪኮርድ የተደረጉ ትራንዛክሽኖች እነዚህ ናቸው። ከዛ ቀጣይ ቴብሉ ላይ እያንዳንዱ ትራንዛክሽን ሮ ባይ ሮ ትራንዛክሽኑ መች ሪኮርድ እንደተደረገ ዴቱን፣ ሪፈረንስ ነምበሩ፣ ካታጎሪ ኤክስፔንስ ነው፣ ቫት ነው፣ ኮሚሽን ነው ወይስ ኢንካም ነው የሚለውን አማውንቱ ስንት እንደሆነና ከአክሽን በተኖች ጋር እያይዞ በዚህ መልኩ ያሳየኛል። አክሽን በተኑ ላይ የመጀመሪያው ቪው ዲቴል ነው። ስለ ትራንዛክሽን ዲቴል የሆነ ነገር ማየት ከፈለግን ቪው የምትለው አለክተን ወደ ውስጥ ገብተን ማየት እንችላለን። ለምሳሌ ከካምፓኒ ሪሌትድ የሆነ ወጪ ነው 80 ሺህ ብር ወጪ ተደርጓል። እዚህ ጋር ዲስክሪፕሽኖች አሉት። ሪኮርድ ያደረገው ሰው ማን ነው፣ ይህን ወጪ ገብቶ ከነ ዲስክሪፕሽኑ ምናምን ሪኮርድ ያደረገው ሰው ማን ነው የሚለውንም እዚህ ጋር እንዲሁ ያሳየኛል። ፕሪንት ማድረግ ከፈለግን ፕሪንት ሪሲት የምትለውን በተናችንን ነክተን ኮምፒውተራችን ከፕሪንተር ጋር ኮኔክትድ ከሆነ ፕሪንት ማድረግ ይቻላል። ወይም ደግሞ ወደ ፒዲኤፍ ቀይሮ ሴቭም ከሆነ ማድረግ የምንፈልገው ዳውንሎድ ማድረግ እንችላለን። ወደኋላ ብንመለስ ቀጣይ ያለው አክሽን በተን ኤዲት ማድረጊያ ነው። ኤዲት የሚለውን ነክቼ አማውንቱ 80 ሺህ ነበር ወደ 50 ሺህ መቀየር ከፈለግን ካታጎሪው ኤክስፔንስ ነበረውን ኢንካም ልናደርገው ከሆነ የፈለግነው ትራንዛክሽን ዴቱ አለ፣ ሪፈረንስ ዴቱ እዚህ ጋር መታየት የትኛውንም ኦፕሽን ኤዲት ማድረግ ይቻላል። ዲስክሪፕሽኑ አለ፣ ወደ አማርኛ ቀይሮ ማስገባት ይቻላል። ችግር የለም አማርኛ ቴክስት ስለሚቀበል። እዚህ ጋር መጥቼ 80 ሺህ ገቢ የተደረገ ብለው እንዲህ አፕዴት ማድረግ ይችላለው ማለት ነው። ቀጣይ ዲሊት ማድረግ ኦፕሽን ያለው ትራንዛክሽኑ የማያስፈልገን ከሆነ ዲሊት የምትለውን በተን እንነካለን። እርግጠኛ ነኝ ትራንዛክሽን ዲሊት ማድረግ ትፈልጋለና የስ ዲሊት ማድረግ ይችላል በዚህ መልኩ። ከዛ ደግሞ ላይ እንደምታዩቸው ሁለት በተኖች አሉ። የመጀመሪያው አዲስ ትራንዛክሽን ሪኮርድ ማድረግ ከፈለግን ሲስተማችን ላይ ኒው ትራንዛክሽን የሚለውን ነክተን አማውንት ስንት ነው ይለኛል። ለምሳሌ 12000 ብር ነው ልበል። ካታጎሪ ምንድነው ከተባለ ኮሚሽን ልበለው። ትራንዛክሽን ዴቱ ባይ ዲፎልት የዛሬውን ዴት ነው እየወሰደ ያለው። ከዛ ውጪ ከሆነ ግን ወደ ኋላ ወስጄ ለምሳሌ በ30 ነው ማድረግ ይችላል። ሪፈረንስ ነምበር አስገባው ይለኛል። ሪፈረንስ ነምበር ከፈለግን ማስገባት ይችላል። ኦፕሽናል ነው። አስትሪክስ ሳይን ያላቸው ብቻ ግዴታ ይሆናሉ። እነዚህ ቀይ ምልክት ያላቸው የግድ መሞላት ያለባቸው ናቸው። ዲስክሪፕሽን አስገባ ይለኛል። ፔመንት ሜድ ፎር ቫት ሳይሆን ኮሚሽን ቋንቋውን ልቀይረው እንዴ። በአማርኛም እንደዛው ሪኮርድ ማድረግ ይቻላል ቅድም እንዳየነው ብለን አማውንቱ 12000 ሴቭ ማድረግ ይቻላል። በዚህ መልኩ አዲስ ትራንዛክሽን ሴቭ ማድረግ ይቻላል ማለት ነው። አንዳንዴ ደግሞ ሙሉ ሲስተም ላይ እስካሁን ሪኮርድ የተደረጉ ትራንዛክሽኖችን በጠቅላላ ሰብሰብ አድርገን ሪፖርት ማዘጋጀትን ከፈለግን ጀነሬት ሪፖርት የሚለውን በተን ክሊክ ስናደርግ ቀጥታ ወደዚህ ወስደናል። እዚህ ጋር እንደምታዩት ኔት ባላንሳችን ይህን ያክል ብር ነው። እስካሁን 13 ቶታል ትራንዛክሽኖች አሉ። ቶታል ኢንካሙ ይህን ያክል ነው። ኤክስፔንሳችን ቫት እና ኮሚሽን እዚህ ጋር ኔት ባላንስ የሚለው ከዚህ ኢንካም ሲቀነስ ኤክስፔንስ ሲቀነስ ቫት ሲቀነስ ኮሚሽኑ ሂሳቡን ሰርቶ ራሱ ነው የሚያስቀምጠው። ምንም አይነት የሂሳብ ችግር አይኖርም። ሂሳብ መሳሳት ምናምን አይኖርም። ጀነሬት የተደረገበትንም ቀን ከነ ሰዓቱ ከነ ደቂቃው እዚህ ጋር ማየት እችላለሁ። ፕሪንት ማድረግም ከፈለኩ ፕሪንት ሪፖርት የሚለውን በተን ነክቼ ፕሪንት ማድረግ ወይም ወደ ፒዲኤፍ ቀይሬ ሴቭ ማድረግ እችላለሁ ማለት ነው። ከፋይናንስ ጋር ተያይዞ ያለው ነገር ይህን ይመስላል።